ኤርትራ ስለ ቀይ ባህር፣ የአፍሪካ ቀንድና አባይ ጉዳይ ላይ ለመወያየት ዝግጁ መሆኗን ገለጸች። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከሚቀጥለው ሳምንት ጀምሮ የግል ትምህርት ቤቶችን የመማሪያ መጽሐፍ ስርጭት በጥብቅ እከታተላለሁ ሲል ገለጸ። በኢራን ላይ የተጣለው ማዕቀብ ተመልሶ ሊተገበር ነው። ይህንንና ሌሎች ዜናዎችን በዝርዝር ይዘንላችሁ መጥተናል። አዲስ ኒውስን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለመላው ክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ እያለን ወደ ዝርዝሩ እንሄዳለን። ኤርትራ ስለ ቀይ ባህር እና አፍሪካ ቀንድ እንዲሁም በአባይ ጉዳይ ለመወያየት ዝግጁ መሆኗን ገለጸች። ኤርትራ በአሜሪካ የስቴት ዲፓርትመንት ከፍተኛ አማካሪ ከሆኑት ከማሳድ ቡሎስ ጋር ባደረገችው ውይይት ብሔራዊ ሉዓላዊነቷን ባስጠበቀ መልኩ በአፍሪካ ቀንድ፣ በቀይ ባህርና በናይል ተፋሰስ ዙሪያ ትርጉም ላለው ውይይት ዝግጁ መሆኗን አስታውቃለች። ይህ ውይይት የተደረገው አሜሪካ በኢትዮጵያ በኩል የቀይ ባህርን ጉዳይ ዓለም አቀፍ አጀንዳ ካደረገችው በኋላ ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ሀገራቸው ለቀጠናዊ ሰላምና ዘላቂ ልማት ቁርጠኛ መሆኗን ገልጸው ከአሜሪካ ጋር የሚኖረውን ትብብር በደስታ እንደሚቀበሉ አስመልክተዋል። የአሜሪካው ባለስልጣን ማሳድ ፑሎስ በበኩላቸው አሜሪካ በዓለም አቀፍ ንግድ፣ ደህንነት እና ጸረ ሽብርተኝነት ወሳኝ በሆነው በዚህ ቀጠና ውስጥ ውይይትና መግባባትን ለመፍጠር ከፍተኛ ፍላጎት እንዳላት አጽንኦት ሰጥተውበታል። ይህ ውይይት በአሜሪካና በኤርትራ ግንኙነት አዲስ ምዕራፍ የሚከፍት ሲሆን በንግድ፣ ኢንቨስትመንት፣ መሰረተ ልማትና ትራንስፖርት ግንኙነት እንዲሁም በደህንነት ዙሪያ ለሚደረጉ ሽርክናዎች በር ሊከፍት ይችላል ተብሏል። ሁለቱም ወገኖች ግንኙነቶቻቸው በሚቀጥሉት ወራት ለማስቀጠል ተስማምተዋል። የአሜሪካው ከፍተኛ አማካሪ ማሳድ ቡሎስ ከዚህ ቀደም በኢትዮጵያ ተገኝተው ከጠቅላይ ሚኒስትር አብይ አህመድ ጋር በበርካታ ጉዳዮች ላይ ተወያይተው ነበር። የአዲስ አበባ ትምህርት ቢሮ አስቸኳይ ማስጠንቀቂያ ለግል ትምህርት ቤቶች አስተላለፈ። የመጽሐፍ እጥረት ካለ ለአንድ ተማሪ ሁሉም መጽሐፍቶች ማይዳረሱ ከሆነ ፍቃድ እሰርዛለሁ ሲል የአዲስ አበባ ትምህርት ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከሚቀጥለው ሳምንት ጀምሮ በግል ትምህርት ቤቶች የመማሪያ መጽሐፍ ስርጭትን በጥብቅ እንደሚከታተል አስታወቀ። ቢሮ እንዳስታወቀው በተማሪዎች ቁጥር ልክ መጽሐፍትን ገዝቶ ያላከፋፈሉ ትምህርት ቤቶች የእውቅና ፈቃዳቸው ይሰረዛል። የቢሮ ኃላፊ አቶ ዘላለም ሙላቱ በአዲስ ቲቪ በጠረጴዛ ፕሮግራም ላይ እንደተናገሩት የመጽሐፍ እጥረት የሚፈጠረው ከህትመት ጋር በተያያዘ ሳይሆን የግል ትምህርት ቤቶች የመጽሐፍትን ለተማሪዎች ማሰራጨትን እንደ ወጪና ድካም ስለሚቆጥሩት ነው። ኃላፊው አንድም ተማሪ ያለ መጽሐፍ መማር የለበትም፣ ይህንን አንታገስም ብለዋል። ቢሮ ለመንግስት ትምህርት ቤቶች መጽሐፍትን በነጻ ሲያከፋፍል፣ ለግል ትምህርት ቤቶች ደግሞ በሪቮልቪንግ ፈንድ 250 ሚሊዮን ብር ተመድቦ መጽሐፍት በበቂ ሁኔታ መታተማቸውን ገልጸዋል። ችግሩ ያለው የግል ትምህርት ቤቶች መጽሐፍቱን ከቢሮ ስቶር ወስዶ ለተማሪዎች ማከፋፈል ላይ እንደሆነ ዶክተር ዘላለም አስረድተዋል። የትምህርት ስልጠና ጥራት ቁጥጥር ባለስልጣን ጋር በመተባበር መጽሐፍትን በተማሪዎች ቁጥር ልክ ያላደረሱ ትምህርት ቤቶች ፍቃዳቸው እንዲሰረዝ ስምምነት ላይ መደረሱን ኃላፊው አረጋግጠዋል። የተባበሩት መንግስታት የጸጥታው ምክር ቤት በድጋሚ በኢራን ላይ ማዕቀብ ጣለ። በኢራን ላይ የተጣለው ማዕቀብ ተመልሶም ሊተገበር ነው ተብሏል። ኢራን ላይ የተጣሉት ማዕቀቦች ለማዘግየት የቀረበው ረቂቅ ውሳኔ ውድቅ ተደርጓል። ሂደቱን አሁን ተጠናቋል። ስለዚህ የተባበሩት መንግስታት ድርጅት በኢራን ላይ የጣላቸው ማዕቀቦች በሙሉ ከነገ ከምሽቱ 2 ሰዓት ጀምሮ እንደገና ተግባራዊ ይሆናል ተብሎ ይጠበቃል። እነዚህ እርምጃዎች የሚከተሉት ናቸው። በኢራን ላይ የጦር መሳሪያ እገዳ እንደገና ተጥሏል። ከሲቪል አጠቃቀም ውጪ የሆኑ የኒውክሌር ማበልጸጊያ እንቅስቃሴዎች ላይ እገዳው ይቀጥላል ተብሏል። ኢራንን ሚሳኤል ልማት ለመገደብ እንዲሁም ውሳኔ ላይ ተደርሷል። ከኒውክሌር ስርጭት ጋር ግንኙነት ባላቸው ባለስልጣናት ላይ የጉዞ እገዳና እንዲሁም የዲፕሎማሲ ገደቦች ይጣላሉ። ይህ እንደ አውሮፓውያኖቹ አቆጣጠር ከ2015 የኒውክሌር ስምምነት ወዲህ በኢራን ላይ ተፈጻሚ የሚሆን እጅግ ሰፊውና ባለ ብዙ ወገን ማዕቀብ ነው ተብሏል።
የእንግሊዝ ፕሪሚየር ሊግ ጨዋታ ብሬንትፎርድ በሜዳው ማንቸስተር ዩናይትድን 3-1 በማሸነፍ አስገራሚ ውጤት አስመዝግበዋል። ኢጎር ቲያጎ 2 ግቦችን ሲያስቆጥር ጄንሰስ ደግሞ 1 ግብ ጨምሯል። የዩናይትዱ ብሩኖ ፈርናንዴስ ያገኘውን ፍጹም ቅጣት ምት አባክነዋል። ነገ እሁድ በእንግሊዝ ፕሪሚየር ሊግ 2 አስደሳች ጨዋታዎች ይጠብቃሉ። አስቶን ቪላ ከፉልሃም ጋር በእኩለ ቀን አካባቢ ሲፋለም፣ ኒውካስትል ዩናይትድ ደግሞ አርሴናልን ያስተናግዳል። በአሁኑ የፕሪሚየር ሊጉ ሰንጠረዥ ሊቨርፑል በ15 ነጥቦች ሲመራ፣ ክሪስታል ፓላስ በ12 ነጥቦች ይከተላል። ቼልሲ በ11 ነጥቦች ሶስተኛውን ሲይዝ፣ በርንማውዝ 11 ነጥቦችን በመያዝ በአራተኛ ላይ ይገኛል። አርሴናል በ10 ነጥቦች አምስተኛ ደረጃን ይዟል። ትኩስና ወቅታዊ መረጃዎች፣ ዜናዎች ተጠናክረው እንዲደርሱት አዲስ ኒውስን ሰብስክራይብ ያድርጉ። ለዛሬ የያዝንላችሁ ዜናዎች እነዚህን ይመስላሉ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዲስ ኒውስ